በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራ ሰኑ ለካቲት በዛቲ ዕለት ተስካረ ዕረፍቱ ለአባ ማሩና ኤጲስቆጶስ ዘሥጋው ለቅዱሳን ሰማዕት። አንድ አምላክ ሆነ በአብ በወልድ በመንፈስ ቅዱስ በአብ በወልድ በመንፈስ ቅዱስ ስም የካቲት 22 በዚህች ቀን የኤጲስቆጶስ አባ ማሩና የዕረፍቱ መታሰቢያና በካሊዶ በታም ዘመን በፋርስ አገር ለተገደሉ ሰማዕታት ሥጋቸው የፈለሰበት ነው። ኤጲስቆጶስ ማሩናም ስለ ድንቆች ተአምራቶቹ፣ ስለ ትሩፋቱና ስለ ጽድቁ የአኖሬዎስና የአርቃዴዎስ አባት ታላቁ ቴዎዶስዮስ ንጉሥ ወደ ፋርስ ንጉሥ ላከው። ከእርሱም ጋር እጅ መንሻ በመካከላቸው ስለ አለው ፍቅር ተላከ። ወደ ሳቦር ወደ ፋርስ ንጉሥን በደረሰ ጊዜ ታላቅ ክብርንም አከበረው። በቤተ መንግሥቱም እልፍኝ ውስጥ አኖረው። ይህ ቅዱስም የንጉሥ ልጅ ጋኔን አድሮባት እንደታመነች በሰማ ጊዜ የከበረ አባ ማሩና ብላቴናይቱን ጠርቶ በፊቱ አቁሞ በላይዋ ጸለየ። ጋኔንም ከእርሷ ወጥቶ ዳነች። ንጉሡም ልጁ እንደ ዳነች አይቶ እጅግ ደስ አለው። የአባ ማሩናንም ፍቅርና አክብሮት ጨመረ። ከዚህም በኋላ አባ ማሩና በፋርስ አገር በሰማዕትነት ስለሞቱ የከበሩ ሰማዕታት ሥጋቸውን ስለመሰብሰብ ከንጉሥ ዘንድ ፈለገ። ንጉሡም የሰማዕታትን ሥጋቸውን ይሰበስብ ዘንድ ቤተ ክርስቲያንን ሰርተው በውስጧ ሥጋቸውን ያኖሩ ዘንድ አዘዘ። ያች ቤተ ክርስቲያንም በዚች ዕለት ከበረች። ዳግመኛም በታላቋ ከተማ ውስጥ በከበረ አባ ማሩና ስም ያማረች ቤተ ክርስቲያን ሰሩ። እርሷን ማረፊያ የተባለች ናት። ከዚህም በኋላ ይህ አባት ወደ ንጉሥ ቴዎዶስዮስ ተመልሶ በሮሜ አገር 2 ዓመት ተቀምጦ የእነዚያ ሰማዕታት ቤተ ክርስቲያን በከበረችበት በዚያ ዕለት አረፈ። ከቤተ ክርስቲያኒቱም ክብር ጋራ በዓሉንና መታሰቢያውን የሚያከብሩበት ሆኑ። በእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። ሰላም ለማሩና ሰናየተ ልኮ ቀሲስ ወአዲ ካይበ ኤጲስቆጶስ ቤተ ሰማዕታት ሐኒጾ በሀገረ ፋርስ በተቀደሳ በስመ ኢየሱስ ክርስቶስ ተጸውዐ ዮም ለመርዓ አዲስ። በዚህችም ዕለት የከበሩ የአባ ቡላና የ380 ሰማዕታት መታሰቢያቸው ነው። በረከታቸውን ከእኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እስራ ወሠሉሱ ለየካቲት በዛቲ ዕለት ኮነ ሰማዕተ ቅዱስ አውሳዊ ወወልዱ ለፋሲለደስ ብፁዕ ወዛቲ ዕለት ተስካረ ስሙ ለቅዱስ አውስግኒዮስ ገብሩ ዛቅረብ ማይለ ተዘኪር ያዕላ ከመዘተጸምተ በለላነ ተዋፈ ዘንዴት መጽሐፈ ናረሰ ወታሪክ መለት ይኩፋ እንላ አምር ብና ዘጠር ከነቢያት ቅዱሳን ሐዋርያት ሰባክያን ሰማዕታት ወጻድቃን ደናግል አድኅኡ መነኮሳት ሄራን ባርኮ በዛቲ ምካን እስከ አረጋዊ ዲቆኖስ ወጻድቅ ወቅርጣስ ወለዛ ጻፉ ዘደር ወለዛ ነው ወለዘ ነው መሰናብስ ወለሰማ ቃሉ በዘመበዘ ጸሎተ ሆነ ማለት ደግሞ ባይዝሙራ ይማረን ኢየሱስ ሰማዕና ዓለም አንተም በብዙ ትዕግሥት አሉ ቅድመ ፈጣሪ በሁሉ ሰዓት በመንሳት ያነያተን ሰላም ለክሙ ጻድቃነ ዛቲ ዕለት ኩልክሙ እድ ወአንስት በአዝማዲክሙ ቅዱሳነ ሰማይ ወንዱ ማኅበረ ሥላሴ አንትሙ ዝክሩነ በጸሎትክሙ በእንተ ማርያም እሙ ተማኅፀነ ለክርስቶስ ወሥጋው በደሙ የአባቶቻችን የጸሎት ተወዳጅ ለዘላለሙ አሜን።